በፋርሲ ገበራንቾ ሜዳ ላይ ጣዋቱ በጣም ውብና የተረጋጋ ስሜት ያለው ነው። የከምባታ ዞን ጉብኝታችን ወደዚህ ለየት ያለ ስፍራ አድርሶናል። ፋርሲ ገበራንቾ የተባለ የሚጠራ ስፍራ ላይ እንገኛለን። ቦታውም በከምባቲኛ የፈረስ መግሪያና መጋለቢያ ማለት እንደሆነም ተነግሮናል። ይህን ስፍራ የተለየ የሚያደርገው ታሪካዊነቱ ሲሆን ከ127 ዓመታት በፊት 15000 ፈረሰኞች ወደ አድዋ ጦርነት የሀገር ህልውናን ለመጠበቅ ከዚህ ስፍራ ተንቀሳቅሰዋል። እኛም የዚህን ስፍራ ጉብኝታችንን ሳንጀምር ባንዲራ ሳይሰቀል ስለደረሳችሁ ተብሎ ባንዲራውን የመስቀል እድል ተሰጠ። አሁን የምንገኘው በ777 ደረጃ መጀመሪያ ላይ ነው። ይህ ደረጃ የሀምበሪቾ ተራራን ለመውጣት የተዘጋጀ ደረጃ ሲሆን በቁጥርም 777 ናቸው። ይህ ቁጥር በአጋጣሚ የሆነ አይደለም። ለምን እንደሆነም አስጎብኚዎቻችን ደረጃውን እየወጣን ይነግሩናል። የተራራ ቱሪዝም እንግዲህ በበርካታ ሀገሮች ያልተለመደ የቱሪዝም አይነት ነው። ብዙ ጊዜ ሰዎች ተራራ ይወጣሉ፣ ግን በጣም ጥቂት ሰዎች ናቸው የተራራን ቱሪዝም የተራራን ጉዞ የሚወዱት። የሀምበሪቾ 777 ደረጃው እንግዲህ አንደኛ ታሪክም አለው፣ ስቶሪም አለው፣ ብዙ ነገር አለው ባክግራውንዱ ላይ። በተራራው ቱሪዝም በኢትዮጵያ ብሎም በአፍሪካ ፈርቀዳጅ ነው። በአፍሪካ ውስጥ የመጀመሪያ 777 ደረጃ የተሰራለት ተራራ አፍሪካ ውስጥ የለም እና በዓለማችን ደግሞ እስካሁን ባለው ጥናት 7ኛ ላይ ተቀምጧል። ይህም አንድ ራሱን ችሎ እንትን ነው። እንግዲህ የሀምበሪቾ ተራራ የከምባታ ብሔረሰብ መነሻ የታሪኩ የባህሉ የአስተዳደሩ መነሻ ተብሎ ነው የሚታመነው። ታሪኮችም እንደዛ ነው የሚያሳዩት። እንግዲህ ከምባታ የሚባለው ብሔረሰብ የተነሳበት ቦታ ነው። ነገስታት የሚሾሙበት ቀደምት የኛ አያቶችም ከዚህ ተራራ ፈልሰው ነው ዙሪያውን የሚሉትና ተራራው ከደረጃነቱ ከተራራነቱ ባለፈ የዚህ ማህበረሰብ ትልቅ ቅርስ ነው፣ ታሪኩ ነው፣ ባህሉ ነው ተራራው በራሱ። እንግዲህ ወደ ደረጃዎቹ ስንመጣለን እንግዲህ እነዚህ ደረጃዎች የተሰሩት ከ4 ዓመት በፊት ነው። ወይስ 4 ዓመት አልፎታል። ይሄ ሀሳቡ የመጣው የዚህ ማህበረሰብ የከምባታ ብሔረሰብ ታሪክ ባህል የሚገልጽ ነገር ምንድነው ምን መስራት በሚል ያን የነበሩ የመንግስት አመራሮችና ህዝቡ ጥናት በማስጠናት በጣም አጭር ጊዜ ጥናት ተጠንቶ የተሰራ ነው። 4 ወር ብቻ ነው የፈጀው። እንግዲህ የሚያክል ትልቅ የተራራ ፕሮጀክት በ4 ወር የሚታሰብ አልነበረም። ገና ሲሰራ እንግዲህ የወጣነው ተራራ አይታችሁታል። ሰው በመደዳ ቆሞ አሸዋ በፌስታል የተሰፈረልን እኔ ላንተ እሰጣለሁ አንተ ለሱ ያለ እንግዲህ ይህን ተራራ እንደዛ ነው የተሰራው። አሸዋ ሲሚንቶ እንደዛ ያረዱ የሚሰሩትና በጣም ታሪክ የሰራ ህዝብ ነው። የቅድም እንዳልኩ በአፍሪካም በኢትዮጵያም የመጀመሪያውና ብቸኛው የተራራ ቱሪዝም ነውና
አንዷ ሰባት ተራሮችን የሚገልጽ ቁጥር ነው። እንግዲህ ይሄኛው ደረጃ የተሰራው በአንዱ ተራራ ነው። ስንወጣ ሌላ ተራሮች አሉ። ሜን የሚባሉት ማለት ነው። ዋና የሚባሉት ናቸው 7 ተራሮች። ትንሽ ተራሮች አሉ ሌሎች ራሱን ችሎና ሌላው ደግሞ ቀደምት የከምባታ መስራች የሚባሉት ጎሳዎች 7 ናቸው። አሁን ላይ ከ268 በላይ ጎሳዎች ከምባታ ውስጥ እንዳሉ ይነገራል። ኦሪጂኑ 7 ነው። እንግዲህ ምን ያህል የከምባታ ህዝብ አቃፊ መሆኑ ሌሎቹ መጥተው ተሳስረው ቃል ኪዳን አድርገው እንግዲህ በኋላ እናየዋለን። የቃል ኪዳን ድንጋይ ደግሞ አለ። ቃል ኪዳን በማድረግ ከ7ቱ ጋር አብረው መኖር ጀመሩ ማለት። ሶስተኛው 7 ደግሞ ከነዚህ 7 ተራሮች የሚፈሱ ምንጮች አሉ። 7 ምንጮች አሉ። ስለዚህ ደረጃዎቹ 777 የአንበርቾ ደረጃዎች፣ 7 የአንበርቾ ተራሮችን፣ 7 ከ7ቱ ተራሮች የሚፈልቁ ምንጮችን፣ 7 የከምባታ ቀደምት ጎሳዎች እዚህ ተራራ ሊኖሩ የነበሩት የሚገልጽ የደረጃ መወጣጫ ነው ማለት ነው። አሁን 3058 ሜትር ከባህር ጠለል በላይ እንገኛለን። ከኋላችን የምትመለከቱት የሀምበሪቾ ተራራ ነው። ከከምባታ ውስጥ ካሉት 7ቱ ተራሮች መካከል ትልቁ ነው በከፍታም። አሁን ደግሞ እዚህ ፍለጋውንም የመጣነውን ቦታ ላይ ደርሰናል። አሁን እዚህ ጋር የምንመለከተው ኢድሪኪኑ ወይም የቃል ኪዳኑ ድንጋይ እየተባለ የሚጠራው ቦታ ነው። ይህ ቦታ ለከምባታ ሕዝብ ትልቅ ትርጉምና ታሪካዊ የሆነ ቦታ ነው። የከምባታ ንጉሶች የሚሾሙበት ቦታ ነው። ይህ ቦታ እንደሆነም ተነግሮናል። አስጎብኛችን አለ። እስኪ ስለዚህ ስለ ቃል ኪዳኑ ድንጋይና ለከምባታ ሕዝብ ስላለው ትርጉም አንዳንድ ነገሮች ይነግረናል። እዚህ ተራራ ላይ ከሚገኙ የታሪካዊ መስህቦች ከሚባሉ ቦታዎች አንዱ ይሄ ድንጋይ ነው። ይሄ ድንጋይ እንግዲህ ብዙ ታሪክ ያለው ለብዙ መቶ ዓመታት እዚህ ቦታ የተቀመጠ ነው። ለከምባታ ብሔረሰብ ደግሞ እጅግ በጣም ቅርሱ ነው፣ የገዘፈ ቅርስ ነው። እንግዲህ በምስራቅ አፍሪካ ከሚገኙ ህዝቦች በንጉስ ወይ ደግሞ በንግስና ስርዓት ከሚመሩ ህዝቦች ከምባታ አንዱ ነው። ጥቂት ህዝቦች ናቸው በምስራቅ አፍሪካ በነገስታት የሚመሩት። እንግዲህ ነገስታቱ ሲሾሙ ሲሻሩ ወደ ንግስና ከመምጣታቸው በፊት የሚደረጉ ብዙ ሴሪሞኒዎች አሉ እዚህ ቦታ ላይ። አንደኛው እንግዲህ 7 ቀን ያለ ምግብና ያለ ውሃ ከጾሙ በኋላ አብዛኞቹ በሁለተኛ ቀን በሶስተኛ ቀን ጥለው ይወጣሉ። ጾሙን አይችሉትም ማለት ነው። እስከ 4ኛ እስከ 5ኛ ቀንም ይቆዩ ይኖራሉ። በታሪክ ግን እስከ 7ኛ ቀን የቆዩ 2 ሰዎች የሉ። ሶ ፋይናሊ አንድ ሰው ብቻ ያለ ምግብ ያለ ውሃ ጾሙ 7 ቀን ከደረሰ በኋላ የከምባታ የባህል መሪ ተብሎ አለ። አባ ሴሪቾ ይባላል። አባ ሴሪቾ የባህል መሪ ነው። እሱ በተገኘበት በዓለ ሲመቱ ይፈጸማል ማለት ነው። የቃል ኪዳኑ ድንጋይ መጎብኘታችን ከምባታ ዞን አሁን ያለውን መልክ እንዲይዝ ያስቻለውን ታሪክና ባህልንም ያስታውሰናል፣ ይጠቁመናል። ይህንንም በትዝታችን ማህደር ከትበን የሀምበሪቾ ተራራን ወደ ኋላ እየተውን የወጣነውን ተራራ መውረድ ጀምረናል። በከምባታ ዞን የሚኖረን ቆይታ ይቀጥላል። አብራችሁን ዝለቁ። አሁንም በከምባታ ዞን እያደረግን ያለነው ቆይታ እንደቀጠለ ነው። አሁን የምንገኘው በፋርሲ ገበራንቾ ሜዳ ላይ ነው። ከወይዘሮ ኤልሳቤጥ ዮሴፍ ጋር እንገኛለን። አሁን የአካባቢውን ባህላዊ ምግቦች ሊያሳዩን ነው። እንቀምሳለንም ብለን የመጣ ነው። እንዴት ነው ወይዘሮ ኤልሳቤጥ? እግዚአብሔር ይመስገን። እንኳን ደህና መጣችሁ። ዛሬ ግን እንደዚህ መጣችሁ ደግሞ ከምባታ ወግ ላይ እናቶች በጣም ጎበዞች ናቸው። እንግዳን በመቀበል ጎበዞች ናቸው። አቅም አላቸው፣ ጉልበት አላቸው፣ ይሰራሉ። ከዛ ትንሹን ይዘን ቀርበናል። እንደዚህ ነፃ አትሂዱ ብለን ተመልሳችሁም ትመጣላችሁ ብለን ይሄ በከምባታ ወግ ጩኮ ይባላል። ጩኮ ይባላል። በገብስ ነው የሚሰራ። ተነፍቶ ተነጥሮ በቅቤ ብቻ ይታሻል።
በቅቤ ብቻ ይታሻል ማለት ነው። ይሄ አሁን ለምንድነው ወንድ ከማግባቱ ከ15 ሳምንት በፊት ይዘጋጅለታል ለወንድ ሰርገኛ ሙሽራ ማለት ነው። ከዛ በኋላ ከሰረገ በኋላ ደግሞ በሳምንቱ ምን ይደረጋል? ይሄን ይበላል። ለሚወደው ሰው ለእንግዳ ደግሞ ይሄን ጩኮ ይሰጣል ማለት ነው። ስሙ ጩኮ ይባላል። ይሄ ደግሞ ሀነቃላ ይባላል። ሀነቃላ ይባላል። በንጹህ በደንብ ተቆልቶ በንጹህ ቆሎ በገብስ ቆሎ የሚሰራ ነው። ይሄም ሙሽራ ከማግባቱ በፊት ከ15 ከሳምንት በኋላ ዋርሳዎቹ እየሰሩ ይሰጡታል። ከዛ በኋላ በሰርጉ ቀንም በቃ በወግ በማድረግ የሚያቀርቡት የሱ ወንድሞች፣ ሚስቶች፣ እህቶች፣ እናቶች ያቀርቡለታል። ያን ደግሞ በሳምንቱ ለገባ ሰው ለእንግዳ ሁሉ የሚያቀርብ ለወንድ ሙሽራ የሚቀርብ ሀነቃሎ ይባላል ማለት ነው። ይሄ ማለት የዛን ጊዜ ነው የሚበላው። ሁል ጊዜ እንግዳ በመጣ ሰዓት በጣም እንግዳ ለሚመጣ ሰዓት አዘጋጃለሁ ለሚዘጋጅ እንግዳ እንደ እናንተ ያለ እንግዳ ሲመጣ ይዘጋጃል ማለት ነው። ይሄም እንደዚቹ ይሄ አሁን አንድ አመት ሊቆይ ይችላል፣ 6 ወር ሊቆይ ይችላል። ይሄም እንደዚቹ ምንም አሁንም ከቅቤ ጋር ብቻ ስለሆነ እንትን አይልም አይበላሽም ማለት ነው። በረከቱን የሚወስደው ማን ነው? እግዚአብሔር ይባርካችሁ። ፊታችሁ ሰፊ ይሁን፣ መንገዳችሁ ይቀና ይሁን። ትልቅ ቦታ ድረሱ። በትልቅ ወንበር ላይ ተቀመጥ። በመልካም ክብር ተከብረህ ኑር። እግዚአብሔር ቀኝ ይሁንልህ። ስሜ ደምሴ ደናኖ ይባላል። እዚሁ ነው የተወለድኩት። ወደ ፋርሲ ገበራንቾ ሰጅጎቹ ስለመጣችሁ ደስ ብሎናል። ፈጣሪ የተመሰገነ ይሁን። ይሄ ሜዳ ፋርሲ ገበራንቾ ይባላል። ነገስታት የኖሩበት፣ ዳኞች የኖሩበት ቦታ ነው። ይሄ ቦታ ፋርሲ ገበራንቾ የተባለው በጦርና በጋሻ በፈረስ የሚታወቅ ቦታ በመሆኑ ነው። በአባቶቻችን ዘመን የጦር ፈረሶች የሚገሩበት ቦታ ማለት ነው። ይሄ ቦታ የተከበረ ቦታ ነው። ልጆች የሚያድጉበት፣ አባቶች የሚቀመጡበት ቦታ ነው። የዚህን ስፍራ ስም ያወጡት ወማ በርገኖ የተባሉ የከምባታ ንጉሥ ናቸው። እንደ ባህልና ሥርዓቱ እስከ ጥቅምት እኩሌታ ድረስ ፈረሶች የሚገሩበት ጊዜ ነው። የተገሩ ፈረሶች እዚህ ሜዳ ላይ ይጫወታሉ። ድሮ ፈረስ ነበረኝ። እዚሁ ሜዳ ላይ ነበር የገራሁት። አሁን እርጅናው መጣ። እዚህ ተራራ ላይ ነበር ንጉሥ ወማ በርገኖ የሚኖሩት። እኛንም ፈጣሪ እዚሁ ያኖረን። ልጆቻችን እንዲያድጉበት ይህንን ቦታ ፈጣሪ ሰጠን። ታሪኩ የተደረገው በአባቶቻችን ዘመን ነው። እኛ አልነበርንም። እኛ ሶስተኛው ትውልድ ልንሆን እንችላለን። አባቶች የእንጨት ጦር ሰርተው ጋሻ ይዘው ጠላቶችን አባረው ጦርነት አሸንፈዋል። የኛ አባቶች ይህንን ሲያወሩልን ያደግነው። ንጉሥ ወማ በርገኖ ዋኒዮ ከአባ ሳሬቾ የከምባታ ሕዝብ ባህላዊ መሪ ጋር በመሆን ጦርነት ዘምተው ድል ማድረጋቸውን አባቶቻችን ሲያወሩልን ያደግነው። የድሮ አባቶቻችን ሲመርቁ እርጥብና ለምለም ሳር ይዘው ነው። የሚይዙበት ምክንያት እንደዚህ ሳር ለምለሙሉ ለማለት ነው። ሮጣችሁ አምልጡ፣ በልታችሁ ወፍሩ፣ በልታችሁ ጥገቡ። ይህ በረከት ከሞት የሚያተርፍ ነው። ይህን ሳር ከአባቶች እጅ መውሰድ ትልቅ በረከት ነው። ለዚህ ነው አረንጓዴና ለምለም ሳር ይዘን የምንመርቀው።
አሁን የምንገኘው በከምባታ ዞን ውስጥ በሀደሮ ጡንጦ ወረዳ በአጆራ ቀበሌ ውስጥ ነው። ከኋላችን የምትመለከቱት ደግሞ የአጆራ መንትያ ፏፏቴዎች ሲሆኑ ይህ ፏፏቴ በምስራቅ አፍሪካ ብቸኛው መንትያ ፏፏቴ እንደሆነም ተነግሮናል። አካባቢያችንም እንደምታዩት በጣም የሚያምር ቦታ ነው። የዛሬ ምሽታችንና አዳራችን የሚሆነው በዚህ ስፍራ ነው። የአካባቢውም ሰው ደመቅ ያለ አቀባበል አድርጎልናል። ምሽታችንን ደግሞ አብራችሁን ልትከታተሉ እንጋብዛለን። የአጆራ መንትያ ፏፏቴ ውበቱን በቃላት መግለጽ ይከብዳል። እነዚህ ስፍራዎች እንደ አንድ የጎብኚ መዳረሻ በብዙ ሰዎች አለመታወቃቸውና አለመጎብኘታቸው ግርምትንም መደነቅንም የሚፈጥር ነው። አሁን የምንገኘው በአጆራ መንትያ ፏፏቴ ፊት ለፊት ነው። ዛሬ አዳራችንን ያሳለፍነው በዚህ ስፍራ ላይ በድንኳን ነው። የአጆራ መንትያ ፏፏቴም ፊት ለፊታችን እያየን ነው ያደርነው ዛሬ። የአጆራ መንትያ ፏፏቴ በምስራቅ አፍሪካ ብቸኛው መንትያ ፏፏቴ እንደሆነም ተነግሮናል። ፏፏቴዎቹ ሶኬና አጃቾ እንደሚባሉም ተነግሮናል። እስከ 300 ሜትር ርዝመትም እንዳላቸው ተነግሮናል ፏፏቴዎቹ። በፏፏቴዎቹ መሃል የ600 ሜትር ርቀትም እንዳላቸው ተነግሮናል። ፏፏቴዎቹ ከወረዱ በኋላ እዚህ መሃል ላይ አንድ ላይ ይገናኙና ወደ ጊቤ ነው የሚገቡት። የጊቤ ገባሮች ናቸው። ያው በዚህ በተለየ ቦታ በጠዋት እየተነሳን ነው። የከምባታ ዞን ጉብኝታችን እንደቀጠለ ነው። አብራችሁን ቆዩ። አሁንም በአጆራ ቀበሌ ውስጥ ጧታችንን እያሳለፍን እንገኛለን። የአጆራ ቀበሌ ነዋሪዎች ዋነኛ መተዳደሪያቸው ግብርና እንደሆነም ተነግሮናል። አሁን ራሱ የቆምንበት ቦታ እርሻ ነው። ዝንጅብል ብዙ እዚህ አካባቢ እንደሚመረትም ተነግሮናል። በዚህኛው በኩል ደግሞ እንደምትመለከቱት የማንጎ ዛፍ በብዛት አለ። ማንጎ እዚህ አካባቢ በጣም ይበቅላል። የአየሩ ጸባይ እዚህ አካባቢ ማንጎ እንዲበቅል ስለሚፈቅድለት በጣም በብዛት የማንጎ ዛፎችም አሉ። አካባቢው እንደምታዩት ነው። በጣም የተለየ በጣም የሚያምር ነው። እስኪ አሁን ደግሞ አንድ የአካባቢው ነዋሪዎች ጋር ጎራ ለማለት እንሞክራለን። አብራችሁ ቆዩ። የኔ ስም እሳቱ ገቾ ይባላል። አቶ እሳቱ። አቤት አቤት። ወታደር እሳቱ። መች ነበረ ወታደር የነበሩት አቶ እሳቱ? እኔ ወታደር ወደ 80 ዓመተ ምህረት ሄጄ ወደ ኢህአዴግ ከገባ ወዲህ ነው የመጣው ስደተኛ ሆኜ ከ84 በኋላ። ኦኬ። ከዛ እዚህ ነው የሚኖሩት አሁን? አዎ እዚህ ነው የሚኖረው። እርሻ አለ? እርሻ አለ። ያው መንግስት የሰጠኝ መሬት አይደለ? ትንሽ ቢሆንም ምን አለዎት? ምን ያመርታሉ? እኔ ጤፍ ነው በቃ አይደለ? ጤፍና ሌላ ነገር አውሬ አይሰጥም፣ ዝንጀሮ አይሰጥም። ይበላል ዝንጀሮ? አዎ ጤፍና ዝንጅብል ይተከላል። ዝንጀሮ ያስቸግራል እዚህ አካባቢ? ያስቸግራል፣ በጣም ነው የሚያስቸግረው። አይደለ? አዎ። ምንም እሱን ለመጠበቅ የሚደረግ ነገር የለም? ምንም ሰው ይጠብቃል አይደለ? ራስ መጠበቅ ብቻ ነው። አዎ።
ሰው ይጠብቃል። ሙዝ ምናምን እኮ እያየሁ ነበረ። ሙዞች ብዙ አሉ። ሙዞችንም እዚህ ሰፈር ያርጋል፣ እዛ ጋር አይኖርም አይደለ? ይበላል። በቃ ማንጎም ብዙ አይቻለሁ እኮ። ማንጎ ይበላል። እሱ የማይበላ አበሻ ሎሚ ብቻ ይበላል። የእውነት? ሌላውስ? አሁን ሌላው በቃ እንደ ሰው ነው። በቃ ሌላ ነገር የለም። አዎ ዝንጀሮ እኮ ያስቸግራል። አዎ ያስቸግራል። ጤፍስ እንዴት ነው? ብዙ ይመረታል እዚህ አካባቢ ነው? አዎ ይመረታል አይደለ? አዎ ይመረታል። ጥሩ ይሄዳል። ከዚህ የሚረከቡት ምናምን አለ? አዎ እቺ ታላቋ ነች። አንደኛቸው፣ ሁለተኛ እሷ፣ ሶስተኛ እቺ፣ አራተኛ እቺ ነች። ሰላም ይሁን። ሰላም። አይ ዳርሽ ማነው ስምሽ? ሰላም 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 ነው። አለ ቀርባለህ? አለ መብራት ምናምን የለም እዚህ? የለም ማብራት ቀርቶ ውሃም ችግር ነው። በጣም ስቃይ። ከምንጭ ነው የነሱ ምንጭ፣ ትንሽ ምንጭ የለም። ምንም ነገር የውሃ በኩል በጣም ዜሮ ነው። እውነት? እዚህ አደሮ ድረስ አደሮ ላይ አለ፣ እዚህ አልደረሰም። ወደዚህ ጭራሽ ምንም የለም። የለም ምንም ነገር። ስቃዩ ውሃ ነው። በቃ የዚህ ሀገር ስቃይ ውሃ። አይኖትን አቃጠሎታ? አይኖትን አቃጠሎት? አረ እንታ በቃ እኛም እኮ አቃጠለኛማ። እንትን በልበለና እዛ ውጪ እንጠጣለን ቡና። አዎ ቆንጆ ነው። በቃ እዚህ ጋር ነው። አዎ እሺ እሺ አባ እሺ አለቃ አይዞን ማዘር ያዙ እንጂ እርሶ ላስተናግድ ደግሞ የገጠር ነገር ስለሚያጥቀው አይደለ እንዴ? አብረን ነው እንጂ መብላትማ አብሮ ነርበሉ ጋሼ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። እንመጣለን፣ መተን እናያቸዋለን። ያ ሰው ያደርገን እኛን። አሜን አባ፣ አመሰግናለን። እሺ አባቴ። አቤት። እግዚአብሔር ይስጥልን። ለአጭር ጊዜም ቢሆን የማህበረሰቡ ህይወት አካል እንድንሆን ስለፈቀዱልን አመስግነን የእነሱን መስተንግዶና ያሳዩንን ፍቅር በጭራሽ ከልባችን የማይጠፋ ሆኖ ይኖራል። አሁን ጋባዦቻችንን ተሰናብተን ወደ ቀጣይ መዳረሻችን መንገድ ጀመረ።